ቀኝ ሙሉ ነጭ ማሊያ በመልበስ ኢትዮጵያ ቡና ቡኒ ማሊያ ለብሶ ወደ ሜዳ ገብቷል። አሰልጣኙ ዋለጨ የቀድሞ ክለቡ ነው በተቃራኒ እየገጠመ የሚገኘው። ባለፉት 2 ዓመታት ለኢትዮጵያ ቡና መጫወቱ የሚታወስ ነው። ገጽታ ናቸው። አምቢዮን ግን በዚህ ሰዓት ምናልባት ዳንኤል ዳርጌ ምናልባት ጎል 15ኛው ደቂቃ ምድረገነት ሽረ ቀዳሚ ሆኗል። ዳንኤል ዳርጌ የጎሉን ቁጥር ወደ 4 ከፍ አድርጓል። የቀድሞ የመቻል ተጫዋች አስገራሚ አጋጣሚ ከተከላካይ ጀርባ የተጣለ ኳስ ራምኬል ጄምስ ድንቅ ጎል። ራምኬል ጄምስ ኳሱን መቆጣጠር አልቻለም። በዚህ ነት ሽሬ አንድ ላለፉት 2 ተከታታይ ጨዋታዎች ሽንፈት አጸፋዊ ምላሽ እየሰጠ ያለ ይመስላል። 7 እስከ 17 ዓመት በታች ፕሮጀክት ወይም አካዳሚ ከፍቶ ባለፈው ዓመት ነሐሴ ወር ላይ ወደ ባርሴሎና ወስዷል ለሙከራ። ቅያሬዎች በጣም ከባድ ነው። አሁን ፈተና የሚሆንበት 7 ሙከራዎች ምድረገነት ሽሬ ከ5ቱ ሙከራዎች 2ቱ ኢላማቸውን የጠበቁ አንዱን ወደ ጎልነት ቀይረዋል። ፈጣን የአጥቂ ስፍራ ተጫዋቾች ናቸው። በምድረገነት ሽሬ በኩል የኢትዮጵያ ቡና የተከላካይ ስፍራ ተጫዋቾች እየፈተኑ ነው የሚገኙት። በራሳቸው ሜዳ ክፍል ላይ እንደሻው እሸቴ ትክክለኛ ፓስ ነው ማለት አይቻልም። ኦካይ ቹል ኢትዮጵያ ቡና በ2 ተከታታይ ጨዋታዎች አሸንፈው የነበረው በሐዋሳ ዩኒቨርሲቲ ስታዲየም እንደነበር ይታወቃል። ምናልባት ሽመክት ጎል ምድረገነት ሽሬ 2ኛ ጎል አግኝቷል። ለመጨረሻ ጊዜ 2 ጎል ያስቆጠረው 7ኛው ሳምንት ድሬዳዋ ከነማ ላይ ነበረ። አድኗል። በተቃራኒ ጎል አቅጣጫ ምድረገነት ሽሬ 10ኛው ሳምንት ከባህር ዳር ከነማ ጋር 0-0 የተለያየበት ጨዋታ 5ኛ ጎል ሊያገኝ ይችላል ወይ? አቡበከር አዳሙ ባለፈው ሳምንት ለጎል የተመቻቸ ኳስ መስጠቱ ይታወቃል። አቡበከር አዳሙ ኢትዮጵያ ቡና ወደ ጨዋታ ተመልሷል። በዚህ ሂደት 5ኛ የሊግ ጎሉን አስቆጥሯል። ናይጄሪያ ተጫዋች ባለፈው ሳምንት ለጎል የተመቻቸ ኳስ ሰጥቷል። የጉና ንግድ ተጫዋች ሳለ በግራ እግሩ እጅግ በጣም አስደናቂ ተጫዋች እንደነበር ይታወሳል። ምናልባት ወርቃማ ድል ብድግ የሚያደርግ ጨዋታ በኦቤን የቀጥታ ስርጭት በየሳምንቱ እንዲህ አይነት ጨዋታዎችን እያስተዋል እንገኛለን። እኚህ ደጋፊዎች ለሁለተኛው አጋማሽ ተስፋ የሚሰንቁበትን ምክንያት ጎል በአቡበከር አዳሙ አማካኝነት አግኝተዋል። መስፍን ዳኘ ጀምረዋል። ኢትዮጵያ ቡናን ሁለተኛውን አጋማሽ የጀመረው ከግራ ወደ ቀኝ ምድረገነት ሽሬ በዳንኤል ዳርጌ እና በሽመክት ጉግሳ አማካኝነት 2-0 ሲመራ ቆይቶ የፍጹም ቅጣት ምት አቡበከር አዳሙ ስቴቨን ከምቢያሶ ነው ምናልባት ወስደዋል። ሌላ ልምድ ያለው ተጫዋች ላንቃሞ 2 ባለፈው የውድድር ዘመን በፋሲል ከነማ የነበሩት ተጫዋቾች 4 ጎሎች ምድረገነት ሽሬ